35ኛ የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና ከአርባ ምንጭ ከተማ ያደረጉት ጨዋታ 0-0 በሆነ ውጤት አጠናቋል። ሲዳማ ቡና በፕሪሚየር ሊጉ ካደረጋቸው 4 ጨዋታዎች የመጨረሻ አላሸነፈም። 2 ተሸንፎ 2 እኩል በሆነ ውጤት አጠናቋል። ነጥቡ 48 በማድረስ 5ኛ ደረጃ ላይ ተቀምጧል። በአንጻሩ አርባ ምንጭ ከተማ በ44 ነጥብ 10ኛ ደረጃ ላይ ነው የሚገኘው። 9 ሰዓት ላይ ሐዋሳ ከተማ ከባህር ዳር ከተማ ያደረጉት ጨዋታ በሐዋሳ ከተማ 3-0 አሸናፊነት ተጠናቋል። በዚህ የጨዋታ ሁነት ላይ ኦቱሎ አንድ ጎል ሲያስቆጥር ሱሌማን አሊ ሁለት ጎሎችን አስቆጥሯል። ይህ ኤርትራዊ ተጫዋች ነው። በዘንድሮ የውድድር ዓመት የኢትዮጵያ ፕሪሚየር ሊግ 21ኛ ጎሉን ነው ያስቆጠረው። በኢትዮጵያ ፕሪሚየር ሊግ ታሪክ 1990 በኋላ በተከታታይ 2 የውድድር አመታት ላይ የኢትዮጵያ ፕሪሚየር ሊግ ኮከብ ጎል አግቢ የሆነ ተጫዋች የለም። ሱሌማን አሊ ግን አሁን ይህን ታሪክ ለመጻፍ አንድ ጨዋታ ብቻ ይቀረዋል። በ21 ግብ ነው አንደኛ ደረጃ ላይ ተቀምጠው። ከሱ በታች ያሉት አህመድ ሁሴንና ጌታነህ ከበደ እኩል 13 ጎሎችን አስቆጥሯል። በቀሪው ደቂቃ ወይም በቀሪው ጨዋታዎች 8 ጎሎችን ያስቆጥራሉ የሚለው የሚጠበቅ ነው። ነገር ግን ይህ ታሪክ በዳግም በዚህ ተጫዋች የመጻፉ ጉዳይ አይቀሬ። 8 ጎል እንኳን የሚጠበቅ አይመስለኝም። አዲሱ 8 ጎል በአንድ ጨዋታ ከጌታነህ ከበደ አህመድ ሁሴን ማስቆጠር ይኖርባቸዋል። ይህ ተጫዋች በሁለት ተከታታይ ዓመት የኢትዮጵያ ፕሪሚየር ሊግ ኮከብ ጎል አግቢ እንዳይሆን በቀጣይ የምንመለከተው ጉዳይ ነው። ሌላ ሃንስ ፍሊክ የስፔን ላ ሊጋ የስፔን እግር ኳስ ፌዴሬሽን የአሰልጣኞች ኮሚቴ የዓመቱ ምርጥ አሰልጣኝ ተብሎ ተመርጧል። በዘንድሮ የውድድር ዓመት ላይ ሃንስ ፍሊክ በአጠቃላይ 60 ጨዋታዎችን አድርገው 44ቱን ሲያሸንፉ በ7 ጨዋታዎች አቻ በአጠቃላይ የተለያዩበትን ሁነት ነው ያሳለፉት። ስለዚህ ሃንስ ፍሊክ የዓመቱ ኮከብ ተጫዋች ተብሎ ተመርጧል። እዚሁ ባርሴሎና ቤት ውስጥ ስንቆይ የምናገኘው በተለይ ቴር ስቴገን ነው። ቴር ስቴገን ከባርሴሎና ጋር ይለያያል፣ ከባርሴሎና ውጪ ይሄዳል የሚሉ በርካታ መረጃዎች ሲነሱ ነበረ። ነገር ግን ዛሬ ማለዳ ከጋላታሳራይ አንድ ጥያቄ ቀርቦለት ነበረ። ጥያቄውንም ውድቅ እንዳደረገ ነው ይፋ የተደረገው። ስለዚህ እዛው ለመቆየት ፍላጎት እንዳለው ተነግሯል። ብራሂም ዲያዝ የሞሮኮ ኢንተርናሽናል ተጫዋች ነው። በሪያል ማድሪድ ቤት ውስጥ ነው የሚገኘው። አዲስ ኮንትራት የማራዘም ስምምነት ላይ መደረሱን ነው ይፋ የተደረገው። ይህ ተጫዋች በቀጣይ ለ5 ዓመታት በሪያል ማድሪድ ቤት ውስጥ ቆይታ ያደርጋል። የትም ክለብ የሚሄድ ፍላጎት የለውም። ከዣቪ አሎንሶ ጋር የመስራት ፍላጎት እንዳለው ነው እየተጠቆመ የሚገኘው። ምንም እንኳን የሚፈጠረው ነገር አይታወቅም። በዚህ ክለብ የማይቆይ ከሆነ ማንቸስተር ዩናይትዶች በጥብቅ እየተከታተሉት እንደሆነ ኮንትራቱ የማይራዘምበት እድል ካለ እንኳን ለማስፈረም ዝግጁ እንደሆኑም ነው እየተጠቆመው። ጋሪዝ ቤል ክለብ ባለቤት ለመሆን ተቃርበዋል ይለናል መረጃው። ይህም ክለብ ፕሌማውዝ ነው። ፕሌማውዝ ከሻምፒዮንሺፕ በዘንድሮ የውድድር ዓመት ላይ ሳሙኤል ወደ ታችኛው ዲቪዞን ወርዷል፣ ወይ ማለትም ወደ አንደኛ ሊግ ማለት ነው። ይህን ክለብ ለመግዛት የአሜሪካን አማካሪ ኩባንያ በመያዝ የተለያዩ ዶክመንቶችን ይዞ በቀጣይ ቀናት ንግግር ሊያደርግ እንደሚችል ነው የተጠቆመው። ይህ የአሜሪካን ከግዢ ጋር በተያያዘ የሚያማክረው ተቋም ከዚህ ቀደም ሉካ ሞድሪችን ስዋንሲ ሲቲ እንዲገዛ ያማከረ ቡድን ነው። ስለዚህ ይህ ፕሌማውዝ በቀጣይ የጋሪዝ ቤል የአክሲዮን ድርሻ በመያዝ ማለት ነው የዚህ ክለብ ባለቤት የሚሆንበት እድል ይፈጠራሉ የሚለው ይጠበቃል። እዚህ ክለብ ውስጥ የቀድሞ የማንቸስተር ዩናይትድ ተጫዋች ቶም ክሌቨርሊ በቅርቡ አሰልጣኝ ሆኖ መሾሙ